السلام عليكم ورحمة الله وبركاته. ودنا تكبراتو يا عربኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው ተይሲሩ አህካም التجويد የሚለው የተጅዊድ ትምህርታችን ይሆናል። ዛሬ በአላህ ፈቃድ ክፍል 5ን የምንማር ይሆናል ማለት ነው ኢንሻአላህ። ቀጥታ ወደ ትምህርታችን እንገባለን። ሲን ሱአል ما مراتب درجዎቹ ምን ናቸው? تلاوة القرآن الكريم የተከበረው ቁርአን አነባበብ ደረጃዎች ምን ናቸው? ما مراتب ደረጃዎቹ ምን ናቸው? تلاوة القرآن الكريم تلاوة يا النبابب درجاوش القرآن الكريم يتكبر القرآن يا النبابب درجاوش من ناتشو. جيم جواب تلاوة አነባበብ القرآن الكريم የተከበረው ቁርአን አነባበብ ተኩኑ ይሆናል على 3 مراتب በ3 ደረጃዎች ይሆናል። የተከበረው ቁርአን አነባበብ በ3 ደረጃዎች ይሆናል። 3 ደረጃዎች አሉት ማለት ነው። በ3ቱም የአነባበብ ደረጃዎች መቅራት ይቻላል ማለት ነው። እነሱ እነማን ናቸው? እናያቸዋለን። አልመርተበቱል ኡላ የመጀመሪያው ደረጃ አተሕቂቁ ተሕቂቅ የሚባለው የአነባበብ ደረጃ ነው። ተሕቂቅ ማለት ማረጋገጥ ማለት ነው። ወሁወ እሱ ኢዕጣኡል ሑሩፊ ፊደላቶችን መስጠት ነው። ሐቀሃ መብታቸውን መስጠት ነው። ሐቀሃ ስንል ምን ጊዜም ከፊደላቶቹ የማይለያቸውን ባህሪያቸውን መስጠት ነው። በነገራችን ላይ እነዚህ ደረጃዎች የሚለያዩት በተጅዊድ ሳይሆን በፍጥነት ደረጃ ነው የሚለያዩት እንጂ በተጅዊድ አጠባበቃቸው ላይ ሁሉም ላይ ተመሳሳይ ነው። ሁሉም 3ቱም ደረጃዎች የተጅዊድን ህግ ሙሉ በሙሉ በመጠበቅ የሚቀሩ የአቀራር ደረጃዎች ናቸው። طيب ስለዚህ ሐቀሃ ምን ጊዜም ከፊደላቶቹ የማይለያቸውን ባህሪ መስጠት ነው። ሚን ኢሽባዒል መዲ መዲን ጠገብ ከማድረግ ጋራ። ይህ ማለት ምን ማለት ነው? የመጨረሻ የመሳብ መጠኑን በመሳብ ማለት ነው። አንዳንድ መዶች 2 ሐረካ መሳብ የሚቻል አለ። እንደዚሁም 4 እና 6 ሐረካ የሚሳብ መድ ቢኖር 6 ሐረካ በመሳብ መዱን ምን ማድረግ ነው? ጠገብ ማድረግ ማለት ነው። እንዲሁም ደግሞ 4 እና 5 ሐረካ የሚሳብ ከሆነ በ5 ሐረካ በመጨረሻው የመድ ደረጃ በመሳብ መዱን ጠገብ ማድረግ ማለት ነው። ወተሕቂቂል ሐምዚ እንደዚሁም ደግሞ ሐምዝን ማረጋገጥ
ሐምዝ ከምትወጣበት ቦታ ከትክክለኛ ቦታዋ በማውጣት ማረጋገጥ። ወኢትማሚል ሐረካቲ ሐረካዎችን ማሟላት። ይህ ማለት ፈትሐ የሆነ ፊደል ስናወጣ አፋችንን ከፈት አድርገን ማውጣት አለብን። ያለበለዚያ ሐረካው አይሟላም። ዶማ በሚሆንበት ጊዜ ሁለቱን ከንፈራችንን ወደ ዳር ወጣ አድርገን ካላወጣ ነው አሁንም ሐረካው አይሟላም። ፊደሉ ከስራ በሚሆንበት ጊዜ የታችኛውን ከንፈራችንን ዝቅ እያደረግን ካላወጣን አሁንም ሐረካው አይሟላም። ስለዚህ በዚህ አይነት መልኩ ሐረካው እንዲሟላ በዚህ አይነት መልኩ ፊደላቶቹን ማውጣት ይጠበቅብናል ማለት ነው። ወልቂራአቲ እንደዚሁም ደግሞ ማንበብ ነው። ቢቱአደቲን በመረጋጋት ወተመሁሊን ወጥሚእናኒን ሶስቱም ትርጉማቸው ተመሳሳይ ነው። በመረጋጋት ማንበብ፣ በመረጋጋት መቅራት። ይህ የመጀመሪያው የአነባበብ ደረጃ ነው ማለት ነው። እዚህ ጋር ዋና የተፈለገው ነገር ምንድን ነው? ተረጋግተን ማንበብ። አልመርተበቱ ሳኒየቱ ሁለተኛው የአነባበብ ደረጃ አልሐድሩ ሐድር የሚባለው የአነባበብ ደረጃ ነው። ፈጠን ፈጠን እያሉ ማንበብ ማለት ነው። ወሁወ እሱም ኢድራጁል ቂራአቲ አነባበብን ማስከታተል ነው፣ ማያያዝ ነው። ወሱርዓቱሃ መፍጠን ነው። መዓ ሙራዓቲ ከመጠበቅ ጋራ አሕካሚ ተጅዊዲ የተጅዊድን ህግጋቶች ሙሉ በሙሉ ከመጠበቅ ጋራ ቂራአትን ማያያዝና እንደዚሁም ደግሞ ፈጠን ፈጠን እያሉ መቅራት ነው። በተለይ ተሐጁድ ላይ፣ ተራሐዊ ላይ ኢማም ሆነው የሚያሰግዱ በዚህ አይነት መልኩ ቢቀሩ ተመራጭ ነው ማለት ነው። አልመርተበቱ ሳሊሰቱ ሶስተኛው የአነባበብ ደረጃ አተድዊሩ ተድዊር የሚባለው የአነባበብ ደረጃ ነው። ወህየ እሱም መርተበቱን ደረጃ ነው። ሙተወሲጦቱን መካከለኛ የሆነ የአነባበብ ደረጃ ነው። በይነ ተሕቂቂ ወልሐድሪ በተሕቂቅና በሐድር መካከል ያለ የአነባበብ ደረጃ ነው። ይህ ማለት ልክ እንደ ተሕቂቅ በጣም ካለመዘግየት፣ ወልሐድሪ እንደዚሁም ደግሞ እንደ ሐድር ካለመፍጠን በመካከለኛ ደረጃ የሚነበብ የአነባበብ ደረጃ ነው ተድዊር የሚባለው ማለት ነው። ወዓላ ሃዛ በዚህ ላይ ፈተርቲሉ ተርቲል የሽመሉ ያካትታል ያጠቃልላል። አልመራቲበ ደረጃዎችን ያካትታል ያጠቃልላል። አሰላሰተ ሶስቱን የአነባበብ ደረጃዎች ያካትታል ያጠቃልላል። ተሕቂቅ፣ ሐድር እና ተድዊር የሚባሉትን የአነባበብ ደረጃዎች ያካትታል ማለት ነው። ፈመን ቀረአ ያነበበ የቀራ ቢተሕቂቂ ተሕቂቅ በሚባለው የአነባበብ ደረጃ የቀራ ቁርአንን ማለት ነው። አው ቢተድዊሪ
ወይንም ተድዊር በሚባለው የአነባበብ ደረጃ የቀራ ያነበበ አው ቢልሐድሪ ወይንም በሐድር የቀራ ፈሁወ እሱ ሙረቲል ነው ይባላል ማለት ነው። ቁርአንን አስተካክሎ ቀርቷል ማለት ነው። ስለዚህ በሶስቱም የአነባበብ ደረጃ መቅራት ይቻላል። ነገር ግን ምን መሆን አለበት? የተጅዊዱን ህግ የጠበቀ መሆን አለበት። ስለዚህ ሶስቱም የአቀራር ደረጃዎች ተገኝተዋል። በሶስቱም የአቀራር ደረጃ መቅራት ይቻላል ለማለት ነው ማለት ነው። የዛሬው ትምህርታችን ይህን ይመስላል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።